ለመድፈኞቹ ደጋፊዎች ምን አይነት እጅግ አስደሳችና አስደናቂ ምሽት እንደዚሁም ደግሞ አስደናቂ ቀን ነበረ ትላንትና ምሽት። የአርሰናል ደጋፊዎች ሳምንቱን ብቻ ሳይሆን ምናልባትም አመቱን ሙሉ በደስታ የሚደመድሙበት እጅግ በጣም ትልቅ ውጤትና ደስታ አግኝተዋል ማለት ነው። ቡካዮ ሳካ ከጨዋታው በኋላ ስለ አርሰናልም ስለ ማንቸስተር ሲቲ ነጥብ መጣልም ተናግሯል። ከዛ በተጨማሪ አሰልጣኝ ሚኬል አርቴታም ከጨዋታው በኋላ እጅግ በጣም ወሳኝ የተባለ ነጥብን አንስተዋል። ስለ ሲቲም ተናግረዋል ማለት ነው። የብራይተኑ አሰልጣኝም እንግዲህ ከጨዋታው በኋላ ለቅሶውን ቀጥሏል። እነዚህን ሁሉ እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ሰብስክራይብ እና ቤተሰብ ማድረግ አይረሳ። በየዕለቱ የመድፈኞቹን መረጃዎችና በስተመጨረሻም የሌሎች ቡድኖችን መረጃ ማግኘት ከፈለጋችሁ ማለት ነው። እንግዲህ የትላንትናው ምሽት ለአርሰናል ደጋፊዎች እጅግ በጣም አስደሳችና ጣፋጭ ምሽት ነበረች። ወደ ሳካና አርቴታ ንግግር ከመግባቴ በፊት ስለ ጨዋታው በጣም ወሳኝ ነጥቦችን ላንሳ። በነገራችን ላይ የትላንትናው ጨዋታ እጅግ በጣም ከባድ እንደሚሆን በመጀመሪያው ዘገባዬ ተናግሬ ነበር። ከጨዋታ በፊት በነበረው ራሳቸው አርቴታም ከጨዋታው በፊት ይህ ጨዋታ እጅግ በጣም ከባድ ይሆናል፣ የብራይተን ሜዳ ለመጫወት እጅግ ከምንቸገርባቸው ሜዳዎች አንዱ ነው ሲሉ ተናግረው ነበረ። ባለፈው ዓመት ታስታውሱ ከነበረ አርሰናል ዋንጫ ለማጣቱ ዋነኛ ምክንያት የነበረው አንዱ ቡድን ብራይተን ነበረ። ሁለቱንም ጨዋታ አቻ ነበር ያስወጡት አርሰናል ውድ 4 ነጥቦችን ነበር ከብራይተን ጋር በኤምሬትስም በብራይተን ሜዳም አንዳቻ ነበር የተጠናቀቀው ጨዋታው እና ዋንጫ ለማጣቱ እንደ ትልቅ ምክንያት ከሚቆጠሩ ቡድኖች አምና ብራይተን ነበር። ዘንድሮ ግን አርሰናል ይህንን በሚገባ ጥሩና ጣፋጭ በቀል በማድረግ እንግዲህ ተበቅሎታል ማለት እችላለሁ። ምክንያቱም በኤምሬትም 2-1 አርሰናል አሸነፈ በአንድ ጎል ልዩነት። ትናንትናም በራሱ በብራይተን ሜዳ 1-0 እጅግ በጣም ወሳኝ የሚባል 3 ነጥብን ወሰደ። ስለዚህ ንጹህ 6 ነጥቦችን ከብራይተን ብቻ አርሰናሎች መውሰድ ችሏል። በትላንትናው ጨዋታ ገና በ9ኛው ደቂቃ ነው ግቧ የተቆጠረችው። ቡካዮ ሳካ እንግዲህ በነገራችን ላይ 300ኛ ጨዋታውን ነው በአርሰናል ማሊያ ትላንትና ምሽት ያደረገው። ቡካዮ ሳካ ግሩም ኳስ ነው ያስቆጠረው። ያቺ ኳስ ተቆጠረች። ጨዋታው እጅግ በጣም እንግዲህ አሰልቺ ጨዋታ እንደነበረ ምንም ጥያቄ የለውም። ነገር ግን ሁልጊዜ እንደምላችሁ ለምሳሌ አሁን የትላንቱን ጨዋታ ፔፕ ጋርዲዮላ ቢሆኑና ሲቲዎች ቢሆኑ በዛ ውጤት ያሸነፉት ብዙዎች ለፔፕ ጋርዲዮላ የዋንጫ ቡድን እንደዚህ ነው እያሉ ከፍተኛ አድናቆት ይሰጡ ነበር። ለአርሰናልና አሰልጣኝ ሚኬል አርቴታ ሲሆን ግን ለምን ተጫውቶ አያሸንፍም፣ ለምን በ1-0 ብቻ ያሸንፋል የሚል ክስ ማቅረብ ከጊዜ ወደ ጊዜ እጅግ በጣም እየተለመደ የመጣ ጉዳይ ነው። ነገር ግን የትላንቱ ውጤት የዋንጫ ቡድን የሚያሳካ ውጤት ነው። ውድድሩ ሊጠናቀቅ ጥቂት ጨዋታዎች ነው የቀሩት። እጅግ በጣም ደክሟቸዋል ተጫዋቾቹ። በየሳምንቱ 2 እና 3 ጨዋታ ነው የሚያደርጉት። ስለዚህ ይህንን የመሰለ ጣፋጭ 3 ነጥብ እንደዚህ ተጋድሎ መውሰድ በጣም የሚያስመሰግንና ደስታን የሚሰጥ ጉዳይ ነው ማለት ነው። ምክንያቱም ማንቸስተር ሲቲ ደግሞ በሜዳውና በደጋፊው ፊት በቀላሉ ያሸንፋል ተብሎ የተጠበቀውን 17ኛ በሚገኘው ኖቲንግሃም ፎረስት ነው እንግዲህ 2 አቻ በመውጣት እጅግ በጣም ወሳኝ ነጥቦችን ሲቲ የጣለው። ስለዚህ አርሰናሎች የራሳቸውን የቤት ስራ መስራታቸው በጣም ጠቅሟቸዋል በትላንትናው ጨዋታ ማለት ነው። እኔ ግን በትላንትናው ጨዋታ እጅግ በጣም ሊደነቁ እጅግ በጣም ሊሞገሱ የሚገባቸው 3 ተጫዋቾች አሉ በአርሰናል ቤት። 3ቱን በደንብ ማንሳት እፈልጋለሁ። የመጀመሪያውና ወሳኙ ተጫዋች ተከላካዩ ጋብርኤል ማጋሌሽ። ምን አይነት ተጫዋች ነው ጋብርኤል ማጋሌሽ! አይታችኋል። ዴቪድ ራያ ገና ጨዋታው እንደተጀመረ ተሳስቶ ግልጽ ሊገባ የነበረ ኳስ በቴስታ ወደ ኮርና እንዴት አድርጎ እንዳዳናት ጋብርኤል ማጋሌሽ። በነገራችን ላይ ማጋሌሽ በትላንትናው ጨዋታ ብቻ 100 የኤሪያል ዱዌሎችን አሸንፏል። 2 ሹቶችን ብሎክ አድርጓል። 14 ጎል ክሊራንሶችን አድርጓል። እንደዚሁም ደግሞ አሁን የነገርኳችሁን ጎል ሴቪንግ አክሽን ማድረግ ችሏል። 17 ዲፌንሲቭ ኮንትሪቢዩሽኖችን ጭምር ማድረግ የቻለበት እጅግ በጣም ድንቅ ቀን ያሳለፈበት
ጨዋታ ነው ጋብሪኤል ማጋሌሽ በቼልሲውም ጨዋታ የጨዋታ ኮከብ ተብሎ ነው የመጣው። በትላንትናውም ጨዋታ እንዴት አይነት ድንቅ ቀን እንዳሳለፈም ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። ለኔ ዘንድሮ አርሰናል ዋንጫ የሚያነሳ ከሆነ ዋንጫ ከሚገባቸው ሰዎች መካከል ዋነኛው ጋብሪኤል ማጋሌሽ ነው ብዬ ነው ማስበው። ለአርሰናል እንዴት ደሙን እንደሚሰጥ እንዴት ያለውን አውጥቶ እንደሚጫወት የተመለከትነው ጉዳይ ነው። እኔ ሁልጊዜ እንደምለው በአርሰናል ቤት እጅግ በጣም ከምወዳቸው እጅግ በጣም ከሚመቹኝ ተጫዋቾች ለኔ አንዱ ነው ጋብሪኤል ማጋሌሽ ነው። ምክንያቱም ቡድናችሁ ላይ ስትጮቱ ከኳሱ ባሻገር ለማሊያ መዋደቅ መቻል አለባችሁ። ከጎናችሁ ያሉ የቡድን አጋሮቻችሁን ማነሳሳት አለባችሁ። ደጋፊው ዝም ሲል ደጋፊውን ማነሳሳት መቻል አለባችሁ። ይህንን ሁሉ የሚያደርገው ተጫዋች ደግሞ ማን ነው? ጋብሪኤል ማጋሌሽ ነው ማለት ነው። እጅግ በጣም ድንቅ ቀን ነው ያሳለፈው ጋብሪኤል ማጋሌሽ። ሌላኛ በትላንትናው ጨዋታ በጣም ማድነቅ የምፈልገው ተጫዋች ተከላካዩ ፔሮ ሂንካፔ ምን አይነት ተጫዋች ነው! አርሰናሎች፣ መድፈኞቹ፣ ደጋፊዎች ይህ አስደናቂ ኢኳዶራዊ ተከላካይ ተጫዋች ስላላችሁ ልትኮሩና ልታደንቁት ይገባል። ፔሮ ሂንካፔ ምን አይነት በተለይ ከሁለተኛው አጋማሽ ላይ ልክ ክርስቲያን ሞስኬራ ተቀይሮ ሲወጣ ካላፊዮሪ ገባ። ከዛ በኋላ ፔሮ ሂንካፔ ወደ መሃል ተከላካይነት ከመጣ በኋላ እንዴት አይነት ምሽት ነው ያሳለፈው! ኳሶችን እንዴት አድርጎ ክሊር ሲያደርግ እንደነበረ፣ እንዴት አድርጎ ብሎክ ሲያደርግ እንደነበረ። በነገራችን ላይ የብራይተኑን አሰልጣኝም የእጅ ሊወረውር ሲል የብራይተኑ አሰልጣኝ ሄዶ ሲናገረው ዝም በል በሚል በእጁ እንግዲህ አፉ ላይ ምልክት እያሳየ እንዴት አድርጎ ዝም እንዳስባለው አይታችኋል ብዬ አስባለሁ። ፔሮ ሂንካፔ በጣም ሊደነቅ የሚገባው እጅግ በጣም አስደናቂ ምሽትን ነው ያሳለፈው። በነገራችን ላይ ወደ ሶስተኛው ተጫዋች ከመምጣቴ በፊት አርቴታም በጣም መደነቅ አለባቸው በትላንትናው ጨዋታ። ምክንያቱም በድፍረት ነው ውሳኔዎችን ሲወስኑ የነበሩት። ለዚህ ነው የድፍረት ውሳኔዎች አንዳንዴ እንደዚህ አይነት ውጤቶችን የሚያመጡላችሁ። ጨዋታው ቢከብዳችሁም ብትቸገሩም የድፍረት ውሳኔ የምትወስኑ ከሆነ ትክክለኛ የደከመውን ተጫዋች የምታስወጡ ከሆነ ቡድናችሁ ላይ ግብ እንዳይቆጠር ያደርጋል። አርቴታም ፍርሃቱን እንደተወ በደንብ የታየበትን ውሳኔ ነበር ያደረገው። ክርስቲያን ሞስኬራ በጣም በተደጋጋሚ ስህተት ሲሰራ ነበር፣ ቢጫ ካርድ ነበረበት። ስለዚህ ሞስኬራ ሜዳ ላይ ቢቆይ ግብ ሊቆጠርባቸው እንደሚችሉ አርቴታ በእርግጠኝነት ስላወቁ ወዲያውኑ እሱን ቀይረው ካላፊዮሪን ካስገቡ በኋላ ሂንካፔን ወደ መሃል ሜዳ መመለሳቸው በጣም በትላንትና ውሳኔያቸው አድንቄያቸዋለሁ። ያ ብቻ አይደለም፣ በነገራችን ላይ በመሃል ሜዳ ላይ ደግሞ አርሰናል ዙቤሜንዲ እጅግ በጣም ደክሞ ኳሶችን ወደኋላ እየመለሰ እየተሳሳተ የብራይተን ተጫዋቾች መሃል ሜዳውን እንደፈለጉ ሲጠቀሙበት አሰልጣኝ ሚኬል አርቴታ ወዲያውኑ ክርስቲያን ኖርጋርድን አስገብተው ዙቤሜንዲን ያስወጡበት መንገድን እጅግ በጣም የሚያስደንቃቸው ነው። አርቴታ ትላንትና ትልቅ ክሬዲት ሊወስዱ ይገባል። በጣም ምርጥ ስራ ነው እየሰሩት ማለት ነው። ወደ ሶስተኛው ተጫዋች ስመጣ ሶስተኛ መደነቅ ያለበት ተጫዋች የሁልጊዜ የአርሰናል ሞተር በቅጽል ስሙ ፈረስ የሆነ የማይደክመው ተጫዋች ዴክላን ራይስ ነው። ምን አይነት ተጫዋች ነው! ትናንትና እንግዲህ በተለይ የአርሰናል የመሃል ሜዳ ክፍል እንዴት ደክሞ እንደነበር አይታችኋል። በተለይ ዙቤሜንዲና ኢዜ በጣም ጨዋታው ከብዷቸው እንደነበር አይታችኋል። ዴክላን ራይስ ነበረ ወደ ኋላ እየሄደ ተከላካዮችን እንደ አምስተኛ ተከላካይ እያገዘ እነ ዙቤሜንዲና እነ ኢዜ ሲሳሳቱ እያረመም በጨዋታው ላይ አርሰናል 3 ነጥብ ይዞ እንዲወጣ ካደረጉ ተጫዋቾች መካከል ዴክላን ራይስ በጣም ድንቅ ተጫዋች ነው። ሶስቱ ተጫዋቾች እንደኔ በጣም መደነቅና መሞገስ ያለባቸው ተጫዋቾች ናቸው። እንግዲህ ወደ አርቴታና ቡካዮ ሳካ ከጨዋታው በኋላ ምን አሉ? በተለይ አሰልጣኝ ሚኬል አርቴታ ያስመዘገብነው የምሽቱ ውጤት እጅግ ትልቅ ድል ነው ሲሉም ገልጸውታል። ከባድ ጨዋታ እንደሚሆን እናውቅ ነበር ያሉት ሚኬል አርቴታ በድል ተወጥተነዋል የሚል ምላሽን ሰጥተዋል። ሚኬል አርቴታ ተጫዋቾቼ ምስጋና ይገባቸዋል ያሉ ሲሆን ያለፉት ሳምንታት እጅግ ከባድ ጊዜያት ነበሩ ሲሉም ጠቁመዋል። በተለይ አርሰናል በብሬንፎርድና በወልቭስ የጣላቸው ነጥቦች እጅግ በጣም ከባድ ሳምንት እንዲያሳልፉ እንዳደረጋቸውና ተጫዋቾቹ በከፍተኛ ድንጋጤ ላይ እንደነበሩ የተናገሩት አርቴታ እነዛን ከባድ ሳምንታት ተወጥተው ዛሬ በተከታታይ 3 ጨዋታዎችን ማሸነፍ መቻላቸው ምስጋና ይገባቸዋል ሲሉ የቶተንሃምን፣ የቼልሲን እንደዚሁም የትላንቱ የብራይተንን ከባባድ ጨዋታዎችን ድል አድርገው ንጹህ 9 ነጥቦችን መሰብሰባቸው እጅግ አድርጎ እንዳስደሰታቸው
አሰልጣኝ ሚኬል አርቴታ ገልጸዋል ማለት ነው። ከዛ በተጨማሪ ቡካዮ ሳካ ነው ስለ አርሰናልም ስለ ማንቸስተር ሲቲ ነጥብ መጣልም የተናገረው። እንግዲህ ጥቁሩ አልማዝ ቡካዮ ሳካ ትላንትና 300ኛ ጨዋታውን ለአርሰናል ሲያደርግ ታሪካዊ ግብ አስቆጥሯል። በ300ኛ ጨዋታው ለአርሰናል እጅግ በጣም ወሳኝ የሆነች 3 ነጥብን ያስገኘች ጎል ማስቆጠር ችሏል ቡካዮ ሳካ። ታዲያ መጥፎ እንደተጫወትን እናውቃለን ሲል ነው የጀመረው። ጨዋታው ጥሩ አልነበረም፣ የተጫወትነው መጥፎ ጨዋታ ነው፣ ነገር ግን የምሽቱ ድል እጅግ በጣም ትልቅ ውጤት ነው ሲል ገልጿል ማለት ነው። ቡድናችን ጥሩ እንዳልተጫወተ እናውቃለን፣ ይህ ግን ለኛ ትልቅ ውጤት ነው ካለ በኋላ የሊጉ ተፎካካሪያችን ሲቲ ነጥብ መጣሉ ደግሞ ለኛ ማሸነፋችን ትልቅ ትርጉም እንዲኖረው አድርጓል። እኛ አሸንፈናል፣ እነሱ ነጥብ ጥለዋል፣ ይህ የሚያስደስት ውጤት ነው ሲል እንግዲህ ቡካዮ ሳካ የአርሰናልን ማሸነፍ የማንቸስተር ሲቲም ነጥብ መጣል በከፍተኛ ሁኔታ እንዳስደሰተው ተናግሯል ማለት ነው። በነገራችን ላይ አርሰናል የዛሬ ነጥብ ማግኘቱ እንደ እድል ሆኖ ማንቸስተር ሲቲ ነጥብ መጣሉ ትልቅ ጥቅም ሰጥቶታል። ማንቸስተር ሲቲ በትላንትናው ጨዋታ ነጥብ ይጥላል ብሎ በጭራሽ ማንም እንደኔም እንግዲህ እኔንም ብጠይቁኝ ከጨዋታው በፊት በሰራሁትም ዘገባ ማንቸስተር ሲቲ ይህንን ጨዋታ የማሸነፍ ከፍተኛ እድል አለው ብዬ ነበረም በዘገባ ላይ ያነሳሁት። ሲቲ ሁለቴ እየመራ ነው እንግዲህ አቻ የወጣው። መጀመሪያ ግብ አስቆጠረበት ሴሜኞ፣ ከዛ በዋይት በጊብስ ዋይት ተቆጠረባቸው አንዳቸው ነው። ከዛ በኋላ ድጋሚ በሮድሪ ግብ አስቆጠረው 2-1 መሩ። በመጨረሻ ደግሞ በኖቲንግሃም በ78ኛው ደቂቃ ግብ ተቆጥሮባቸው አቻ ለመውጣትና 2 ውድ ነጥቦችን ለመጣል ተገደዱ ማለት ነው። እንግዲህ በአሁኑ ሰዓት የፕሪሚየር ሊጉ የነጥብ ልዩነት ወደ 7 ተሰፍቷል። አርሰናል 67 ነው፣ ማንቸስተር ሲቲ ደግሞ 60 ነጥቦች ነው ያሉት። በተለይ አርሰናል እስከ ማንቸስተር ሲቲ ጨዋታዎችን ሳይሸነፍ የሚቀጥል ከሆነና በኢትሃድ ማንቸስተር ሲቲን ድል ማድረግ የሚችል ከሆነ የእንግሊዝ ፕሪሚየር ሊግ ዋንጫን 99% አሳክቶታል ብዬ መናገር እችላለሁ። እንዳልኳችሁ አርሰናል በቀጣይ ከኤቨርተን ጋር ነው በሜዳው ኤምሬትስ ጨዋታውን የሚያደርገው በፕሪሚየር ሊጉ። ከዛ በመቀጠል ከቦርንማውዝ ጋር ይጫወትና ከማንቸስተር ሲቲ ጋር ነው የሚጫወተው ማለት ነው። ማንቸስተር ሲቲ ደግሞ ከዌስትሃም ጋር ከሜዳው ውጪ እንደዚሁም ደግሞ ከክሪስታል ፓላስ ጋር በሜዳው ከተጫወተ በኋላ በካራቦ ካፕ ከዛም በኋላ በፕሪሚየር ሊጉ ከአርሰናል ጋር በተከታታይ ይጫወታል ማለት ነው። ለሲቲ በነገራችን ላይ ካሁን በኋላ ያሉ ጨዋታዎች በጣም ከባድ ነው የሚሆኑት። በተለይ 2 የፕሪሚየር ሊግ ጨዋታዎችን ካደረገ በኋላ በጣም ከባድ ጊዜ ነው የሚያሳልፈው። ለምን ካላችሁኝ በሻምፒዮንስ ሊጉ ከሪያል ማድሪድ ጋር ይጫወታል። በፕሪሚየር ሊጉ ደግሞ ከቼልሲ ከአርሰናል ጋር በተከታታይ ይጫወታል። በካራቦ ካፕ ዋንጫ ፍጻሜ ደግሞ ከአርሰናል ጋር ይጫወታል። ስለዚህ ሲቲ አሁን ተጫዋቾችን ማሳረፍ የሚችልበት ምንም አይነት እድል የለውም። በጣም ትልልቅ ጨዋታዎች ነው የሚጠብቁት። ከሪያል ማድሪድ 2 የሻምፒዮንስ ሊግ ጨዋታ፣ ከአርሰናል ከቼልሲ የፕሪሚየር ሊግ ጨዋታ ይጠብቀዋል። ስለዚህ ምናልባትም ሲቲ በእነዚህ ጨዋታዎች ነጥብ ሊጥል የሚችልበት እድል ሊኖር ይችላል። አርሰናልን በእርግጥ ቀላል የሚባል ተጋጣሚ የለም በፕሪሚየር ሊጉ። ኤቨርተንም ቦርንማውዝም ከባባድ ተጋጣሚዎች ናቸው። ነገር ግን አርሰናል አሁን በእጁ የገባውን እድል በከፍተኛ በራስ መተማመን ተከታታይ ጨዋታዎችን እያሸነፈ ስለሚገኝ እነዚህን በደንብ ቀጣይ እንግዲህ ጨዋታዎችን በሚገባ ትኩረት ሰጥቶ እያንዳንዱን ጨዋታ እንደ ፍጻሜ ልክ እንደ ብራይተኑ ጨዋታ ነጥብ ይዞ መውጣት የሚችል ከሆነ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ መዳረሻው የኤምሬት ስቴዲየም ይሆናል ብዬ እጠብቃለሁ። በእርግጥ አሰልጣኝ ፔፕ ጋርዲዮላ ከጨዋታው በኋላ ገና ብዙ ጨዋታዎች ይቀራሉ፣ ስለዚህ ምንም የሚያስፈራ ነገር የለም ሲሉ ተናግረዋል። ስለ ዋንጫ ፉክክሩ ሲጠየቁ ገና ብዙ ጨዋታ ይቀራል፣ ጥረት ማድረጋችንን እንቀጥላለን፣ አርሰናልም ነጥብ ሊጥልልን ይችላል ካሁን በኋላ ሲሉ አሰልጣኝ ፔፕ ጋርዲዮላ አሁንም ተስፋ መቁረጥ እንደማይፈልጉ ተናግረዋል። በእርግጥ ይህንን የተናገሩ ተስፋ ቆርጫለሁ ዋንጫውን አርሰናል በልቶታል ማለት እንደማይችሉ ይታወቃል። ስለዚህ ቡድናቸውን ለማነሳሳትና አሁንም የሚገኝ እድል ካለ ለመሞከር ገና ብዙ ጨዋታዎች ስለሚቀሩ አርሰናልም ነጥብ ሊጥል ይችላል፣ እኛም ደግሞ ተጋድሏችንን እንቀጥላለን እስከ መጨረሻው ሲሉ እንግዲህ ተናግረዋል። አሁን አርሰናል እንግዲህ ሁሉም ነገር በእጁ ብቻ ነው የሚገኘው። በነገራችን ላይ አርሰናል ሌሎቹን ጨዋታዎች በሙሉ አሸንፎ በማንቸስተር ሲቲ ሜዳ ከሲቲ ጋር የሚያደርገውን ጨዋታ ቢሸነፍ እንኳን ሌሎቹን ጨዋታ ካሸነፈ ፕሪሚየር ሊጉን በ1 ነጥብ ርቀት ሆኖ መብላት ይችላል። ከዛ ሁሉ ደግሞ ማንቸስተር ሲቲን ኢትሃድ ላይ ድል ማድረግ የሚችል ከሆነ አርሰናል ለዋንጫው በጣም ሁሉንም ነገር አልጋ ባልጋና ምቹ ያደርጋል ተብሎ ይጠበቃል። ስለዚህ ለመድፈኞቹ እጅግ በጣም አስደሳች
ጣፋጭ ምሽት ነበረች ትላንትናዋ ምሽት ማለት ነው። ለኔ የአርሰናል ተጫዋቾች በትላንትናው ጨዋታ ዴቪድ ራያም በተለይ አርሰናሎች ጨዋታው ሲከብዳቸው እንደተጎዳ እያስመሰለ እየወደቀም ጌሙን ማኔጅ ያደረገበት ሰዓቶችን የወሰደበት አርሰናሎች እንዲረጋጉ ያደረገበት መንገድ በጣም ሊደነቅ የሚገባው ነው። ጁሪየን ቲምበርም ካለፉት ጨዋታዎች በቼልሲውም ተሻሽሎ ነበር። በትላንትናውም ጨዋታ በደንብ እንደተሻሻለ እያሳየን ይገኛል። አሰልጣኝ ሚኬል አርቴታም ትልቅ ትምህርት እንደወሰዱና በሚገባ ተጫዋቾችን መቀየር ባለባቸው ሰዓት መቀየር መጀመራቸውን ማየታችን እጅግ በጣም አስደሳች ነገር ነው። በተለይ አርቴታ ትላንትና የሞስኬራና የኖርጋርድ ቅያሬ አርሰናል ሙሉ 3 ነጥብ ይዞ እንዲወጣ ያደረገው ያቺ ቅያሬ ናት ብዬ አስባለሁ። ሞስኬራ በካላፊዮሪ ዙሜንዲ በኖርጋርድ የወጡበት ቅያሬ አርሰናሎች ሙሉ 3 ነጥብ ይዘው እንዲወጡ ረድቷቸዋል ብዬ አስባለሁ። በነገራችን ላይ ብዙዎቻችሁ ስለ ዊሊያም ሳሊባ ጉዳት ስትጠይቁ የነበረ በትላንትናው ጨዋታ ዊሊያም ሳሊባ መሳተፍ አልቻለም። ከቅርብ ጊዜ ወዲህ እንደዚህ አንዳንድ ሰዓቶች ላይ ሳይገመት ሳሊባ እንዲህ በጉዳት መልኩ የሚቀርባቸው ጨዋታዎች አሉ። የትላንትናውም እንደዚህ አይነት ነገር እንደሆነና ያን ያህል አሳሳቢ እንዳልሆነ ለሻምፒዮንስ ሊጉ ቀጣይ ለሚደረገው ከባየር ሊቨርኩሰን ጋር ለሱ ጨዋታ ዝግጁ እንደሚሆን አሰልጣኝ ሚኬል አርቴታ በቼልሲው ጨዋታ ነው የተወሰነ ጉዳት ያስተናገደው ሲሉ ተናግረዋል። ስለዚህ በቀጣይ ጨዋታ የመኖር እድሉ ሰፊ እንደሆነ ነው እየተነገረ የሚገኘው ማለት ነው። በቼልሲው ጨዋታ እንግዲህ የትኛው ሰዓት ላይ ጉዳት እንደገጠመው አሰልጣኝ ሚኬል አርቴታ አልተናገሩም። ነገር ግን በቼልሲው ጨዋታ ምቾት እንዳልተሰማው ተናግረዋል ማለት ነው። ቀጣይ በነገራችን ላይ ለአርሰናል የትላንትናው ድል ሌላኛው ጥሩ ነገር ደግሞ ቅዳሜ 9 ተኩል ላይ በኤፍኤ ካፕ ማንስፊልድ ታውንን ነው የሚገጥሙት። በዛ ጨዋታ ለበርካታ ተጫዋቾች እረፍት ይሰጣሉ ተብሎ ይጠበቃል። ስለዚህ በደንብ እረፍት ወስደው ነው ካሁን በኋላ ለአንድ ሳምንት ፕሪሚየር ሊግ አይጫወቱም። ቅዳሜም ለተጫዋቾቻቸው እረፍት ይሰጣል። ከዛም በኋላ ሻምፒዮንስ ሊግ ተጫውተው ቀጣይ ደግሞ ቅዳሜ በሜዳቸው ኤቨርተንን በፕሪሚየር ሊጉ ይገጥማሉ ማለት ነው። ስለዚህ እስከ ኤቨርተኑ ጨዋታ ደግሞ ዊሊያም ሳሊባ በደንብ ይመለሳል። እስከዛም ድረስ በነገራችን ላይ የማርቲን ኦዴጋርድም የመመለሱ እድል ሰፊ ይሆናል ተብሎ ይጠበቃል። ማርቲን ኦዴጋርድ ግን ሲመለስ ቋሚ ባይሆንና ተቀያሪ ወንበር ላይ ቢቀመጥ ይሻላል የሚሉ በርካታ የአርሰናል ደጋፊዎችን አስተያየት እያነበብኩኝ ነበር በትላንትናው ዜና ላይ ማለት ነው። ብዙዎች በተለይ ኦዴጋርድ በጉዳት ከተቀመጠ በኋላ ኤብሪቼ ኢዜ ቋሚ ሆኖ እየገባ ባለባቸው ጨዋታዎች አርሰናል ምርጥ ነጥቦችን እያሳካ ነው። በተለይ በቶትንሃም እንደዚሁም ደግሞ በቼልሲና በብራይተን ጨዋታ አርሰናል ያሳካው ድል ያለ ማርቲን ኦዴጋርድ እንደሆነ ይታወቃል። ስለዚህ ኤብሪቼ ኢዜ ከዙቢሜንዲና ከራይስ ጋር እንደዚህ የጨዋታ ጊዜ እየተሰጠው ቢቀጥል ከዚህ በላይ ምርጥ ብቃቱን ሊያሳይ ይችላል ሲሉ ብዙዎች አሁን ያለው የአርሰናል ስብስብ እየሰጣቸው ያለው ውጤት እያስደሰታቸው እንደሆነ እየተናገሩ ይገኛሉ። የአርሰናል የፊት ለፊት መስመርም እንግዲህ በጣም ጥሩ ነው። በተለይ የዩክሬሽና የቡካዮ ሳካ መስመር ጥሩ ነው። አሁን በጣም ትልቅ ችግር ያለበት የትሮሳርድና የማርቲኔሊ መስመር ነው። አርቴታ ላይ በነገራችን ላይ እዚህ ጋር ምንም መፍረድ አትችሉም። ትሮሳርድ ጥሩ ነው ብላችሁ ስታስገቡት እጅግ በጣም ደካማ ሆኖ ይገኛል። ጋብሪኤል ማርቲኔሊ ጥሩ ነው ብላችሁ ስታስገቡት ጋብሪኤል ማርቲኔሊ እጅግ በጣም ደክሞ ይገኛል። ስለዚህ አሰልጣኝ ሚኬል አርቴታ እጃቸው ላይ ያለውን ሶርስ በደንብ ለመጠቀም እየሞከሩ ነው። ነገር ግን ማርቲኔሊና ትሮሳርድ ከሰሞኑ እጅግ በጣም አቋማቸው ወርዶ እየተመለከተ ነው የሚገኙ። ስለዚህ አርቴታ እንደ ተጋጣሚው እንደዚሁም ደግሞ አንዳንዴ እንደ ድልም የሚመርጡ ይመስለኛል። ምክንያቱም ሁለቱም አሁን ላይ ትሮሳርድም ማርቲኔሊም ከሁለቱ ማንም አይሻልም። ሁለቱም ተመሳሳይ የሆነ ደካማ አቋም እያሳዩ ነው የሚገኙት። እዛ ቦታ ላይ አርሰናል የተወሰኑ ማሻሻሎችን ማድረግ ይጠበቅበታል። በእርግጥም የቀጣይ የክረምት የዝውውር መስኮት ትልቁ የአርቴታና የአንድሬ ቤርታ ስራ እዚህኛው መስመር ላይ ይሆናል ተብሎ ነው የሚጠበቀው። በነገራችን ላይ በትላንትና የፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ በኒውካስትል የ2026 የመጀመሪያ ሽንፈቱን አስተናግዷል። ያውም ኒውካስትል ሙሉ 45 ደቂቃ ከረፍት በኋላ በ10 ተጫዋች በጎዶሎ ተጫዋች ተጫውቶ ዩናይትድን ድል ማድረግ ችሏል ማለት ነው። ይህም ለዩናይትዶች በጣም አስደንጋጭ ውጤት ሆኖባቸዋል። ቼልሲ 4-1 አስቶን ቪላን አሸንፈዋል። አርሰናል መድፈኞቹ ብራይተንን 1-0፣ ሲቲ ደግሞ ከኖቲንግሃም ፎረስት 2 አቻ ማለት ነው። ስለ ትናንትናው ጨዋታ ምን ትላላችሁ? የዋንጫው ተስፋ አሁን የማን ነው? አርሰናል ካሁን በኋላ ዋንጫውን የሚያጣበት ምክንያት ይኖራሉ? ሲቲስ ከዚህ ድጋሚ አፈርልሶ ሊነሳ ይችላል ወይስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ሻምፒዮን ሆኗል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ ስፖርታዊ መረጃዎችን የምትከታተሉ ከልብ እያመሰገንኳችሁ በሌላ ወሳኝ መረጃ በሌላ ወሳኝ ጥንቅር እስከምንገናኝ በያላችሁበት ሁሉ ሰላም ተመኘሁላችሁ።